በሌላ በተወዳጅ ድራማ ተመልሰናል። ሰብስክራይብ ማድረግና ላይክ ማድረጋችሁን ሳትረሱ ይህንን ቆንጆ ፊልም እስከ መጨረሻው ተጋብዙልን። ፊልሙ ሲጀምር አኔ የምትባል ልጅ ለሹፌሯ የሚከተለን መኪና አለኮ ፈጠን አድርገው እንጂ ስትለው እናያታለን። ወዲያው ግን ከፊታቸው ትልቅ መኪና ይመጣና እሱን ለማምለጥ ሲሞክሩ ውሃ ውስጥ ይገባሉ። ልትሰምጥ ስትልም ሊን የሚባል አባቷ የቀጠረላት ቦዲጋርድ ደርሶ ያድናታል። ቤት ተወስደ አይኗን ስትገልጥም አባቷንም ጭምር ማስታወስ ሳትችል ትቀራለች። ዶክተሩም መጨነቅ አያስፈልግም ጊዜያዊ ትውስታ ማጣት ነው የሚሆነው ብሎ ያረጋጋቸዋል። ሲከተላት የነበረው ሹፌርም ሊን ይዘውና ውሃ ውስጥ እየነከረ ለምን እንዳደረገው ይጠይቀዋል። ሊን እንድታርፍ ሲነግራት ከአባቷ ጋር የተነሳችውን ፎቶ ይዛም ህይወቷ ለማስታወስ ትሞክራለች። አባቷም ለሊን አስፈላጊ ስብሰባ እንዳለብኝ ታውቃለህ፣ እንደ ድሮ ራሷ ልትጎዳ ከሞከረች እንድታስቆማት አንተ ላይ ነው የምታማመነው ብሎት ይወጣል። እሷም ክፍሏን የተዘዞረ ስታይ ትቆይና ሻወር ለመውሰድ ስትገባ ሰራተኛዋ የውሃውን ቀለም አይታ ትጮህና ሊን ደንግጦ ገብቶ አኒን ጎትቶ ያወጣታል። እሷም ተናዳ ፎጣዋን እየለበሰች ያለ ትንሽራተትና እንዳትወድቅ ይዛታል። የጥርስ ብሩሽ አንስታ እያስፈራራቸውም ማንህ አንተ? ቦዲጋርድሽ ነኝ፣ አንቺ ለመጠበቅ ነው እዚህ ያለሁት ስላት ከውሃው እንደደና ታስታውሳለች። እሺ በቃ እጄን ፍታልኝ። ይቅርታ መቤት አልችልም፣ ራሴን ልጎዳ አልነበረም ልዝናና እየሞከርኩ ነበር ትለውና ሰራተኛዋም ልክ እንደሆነ ማረጋገጫ ስትሰጠው ይፈታላታል። መድኃኒቷን ከዋጣች በኋላም ሰራተኛዋን አመሰግናለሁ፣ እንዴ ከዚህ በፊት እኮ እንደዚህ ብለሽኝ አታውቂም ነበር ብላ ስትደናገጥ ምን ያህል ክፉ ሰው እንደነበረ ታስባለች። ሊንም ቢሆን በሰማው ነገር ይገረማል። በቀጣዩ ቀን ማኒ ጋርደኑ ጋር ወጥታ ዝና ለማለት ስትሞክር የሆነ ሰው ሊቀርጻ ስለነበረ ሊን ይደርስና እሷን ከሌለው ካሜራውን ይሰብርበታል። ሰውየው ተይዞ ሲጠየቅ ምንም እንደማያውቅ የተናገረ መካድ ጀምሯል። ወዲያው ማናጀሯ ትደርስና ተፎካካሪዎቻችን ናቸው የላኩት እና ደግሞ ዛሬ ያለውን ዝግጅት መቅረታችም ተስተካከይና እንሂድ ስትላት ወደ ሊን ጠጋ ብላም ይቺ ደግሞ ማናት? ማናጀርሽ ናት። ጥሩ ግን እኔ ደግሞ ምንም የማስታውሰው ነገር የለኝም ምን ላረግ ነው የምሄደው? ተውስታሽ ጠፋ እንጂ እኮ አንቺ ደህና ነሽ። ይህንም ማድረግ አያቅተሽም። ብሄድ የሚሻል ይመስልሃል እንዴ? እሱ የአንቺ ውሳኔ ነው መቤት። ጥሩ የምትጠብቀኝ ከሆነ ሄዳለሁ ትለውና ተስማምተው ሲሄዱ ብዙ ጋዜጠኞች ይከቧቸዋል። ዳንሱ ለመማር 2 ሰዓት ብቻ እንዳላ ሲነግሯትም ግን እኮ ላልይዘው እችላለሁ፣ ለምን ዝግጅቱ ሌላ ጊዜ አናደርገውም? ቆይ ሁሉም በጉጉት ጠብቀው የነበረ ዝግጅት ነው። በዛ ላይ አሁን ብታቆሚ የአንቺን ብቻ ሳይሆን የሌሎችንም ሰራተኞችን ስራን የምታስተዋጊው ስትላት ተስማማና ልምምዷን ትጀምረዋለች። ደግሞ ታረፍ እያለችም ጸጉሯን ለማስያዝ ተሞክረም ሊን ረዳትና ደንግጣ ተፈጥበታለች። ዝግጅቱ ሊጀምር ሲልም ተቀናቃኟ ትደርስና ዘፈኑ እንዳይቆርጥባት ብታረገም እሷ ግን በራሷ ድምጽ እየዘፈነችው ዝግጅቱን ትቀጥለዋለች። ብዙም ሳይቆይ ግን ከላይ የሆነ መብራት ይወድቅባታል። ሊንም በትክክለኛው ሰዓት ደርሶ ያድናትና ስባሩ ጀርባ ውስጥ ቢገባም ምንም ሳይናገር ሄዳል። ወደ ቤት ሲመለሱም ለምን ቁስል እንዳይልህ አትፈቅድልኝም? ደህና ነህ ግን? ደህና ነኝ፣ አስፈላጊ አይደለም። እሺ በቃ አመሰግናለሁ ብላው ትገባለች። በቀጣዩ ቀንም ልምምድ ሲያደርጉ ታያቸውና ደስ ብሏት እሱን የተከታተለችው ትቀርጸዋለች። እሱም ቢሆን የጓደኛው ካፌ ውስጥ ሆኖ ዝግጅቷን ሲከታተል ጓደኛው ተገርሞም ይህች ልጅ ተጣላት አልነበረም እንዴ? ለምንድን ነው እያየሃት ያለኸው? ከአደጋው በኋላ በጣም ተቀይራለች፣ ሌላ ሰው ሆነች ነው የሚመስለው ይለውና አባቱ አደጋ የደረሰበት ጊዜ ይዘውት የነበረውን ቁልፍ ከዶክተሩ ተቀብሎ ቤት ውስጥ ያለውን ምስጢራዊ ክፍል እንዳገኘውና እዛ ላይም የአኒ ፎቶ ከጅንቷ ጀምሮ ተሰቅሎ ስለነበረ ከአባቱ አደጋ ጋር ግንኙነት እንዳላት አስበው ስሙን ቀይሮ በጓደኛው እርዳታ ቦዲጋርዷም እንደሆነ ያስታውሳል። በሌላ ቀን የሚሆነ ልጅም ድሮ የመቃት ሴት ጋር ተመሳሰለችበትና ስሟን ቀይራ እንደሆነ ስለገመተም ለማናጀሯ ቢደውልም እንደለመደችው ዝም ብሎ አድናቂ ስለመሰላት ስልኩን ዘጋበታለች። አኒስ ትደርስም ጓርዶቹ ውጭ እንዲጠብቁ ብትፈልግም ሊን ግን እንደ ባለፈው አደጋ ቢደርስስ ከጎኗ መሆን አለብኝ ይልና ሌሎቹ ሲወጡ እሷ አብሯት ይገባል። የቀጠሩትን የሙዚቃ ዳይሬክተር እየጠበቁትም ወይኔ ሲቀርብላትም ባትጠጪው ጥሩ ይመስለኛል ብዙም የመቋቋም አቅም የለሽም ቢላትም እንደተሳሳተ ልታሳየው ፈልጋ ተጠጣውና እንዳላትም ራሷን መቆጣጠር ስላቃታት ቀጠሮ ለሌላ ቀን ያዘዋውሩትና ወደ ቤት ይወስዳታል። አስተኝቷት ሊወጣ ሲለም ታስቆመውና ቁስልን ማየት ፈልጋለሁ፣ ተጎድተህ ሳይ ደስ አይለኝም። ባህሪዋ መለወጡ ግራ ያጋባዋል። በቀጣዩ ቀንም እንደነበረ ያለመች ስትነቃም ሁሉም ነገር ህልም በመሆኑ ትደነግጣለች። ወዲያው ሰራተኛዋና ሊሊ ቀሰቀሷት ሲሄዱም ስላፈረች ትሸፈንና ጉንፋን ነገር ይዞኛል አልነሳም፣ ገና እኮ የትናንትናውን ሰው ለዛሬ የቀጠርሽው መሄድ አለብን። አኒን አውቃታለሁ የሚለው ልጅም ድርጅቱ ጋር መሄድና ሊያገኛት ቢሞክርም ቀጠሮ ስላለያዘ ያስቆሙታል። ፊት ለፊቱ የታዘዘው ምግብ ላይ ሲያፈጥ ቆይቶም ማናጀሯ ስትመጣ እየተከተላት ቁርስ አልበላሽም እንዴ? እሱ አንተን አይመለከትህም፣ ምን ፈልግህ ነው? አኒን ማግኘት ነው አይፈለግኩት። እናቷስ ግን አብራት ናት። ልጅ እያለን እኮ አንድ ላይ ነበር ያደግነው፣ ጥሩ ጓደኛሞች ነበርን እያላት በድንጋይ ስትዘውር ርቀቱን ስላልጠበቀ እላይዋ ላይ የወድቅና ጥበቆቹም አንጠልጥለው ያስወጡታል። አኒን ቦታዋ ላይ ስትደርስም ልጁ ደስ ብሎት እጁን ቢዘረጋም
ሊን ጠምዝዘው ይዘውና እሷ ወደ ውስጥ ይልካታል። ልጁንም የት ነው የምታውቃት? አብሮ አደጌ ናት እኮ መንደራችን ውስጥ ከእናቷ ጋር ነበር የምትኖረው። ሁሉም ሰው ነው የሚያውቀው። ለምትናገረው ነገር ማስረጃ አለህ? አዎ መንደራችን ሄደህ የምትጠይቅ ሁሉም ሰው ይነግርሃል። አሁን ግን ስሟን ቀይረዋለች። እኔ በሌላ ስም ነበር የማውቃት ይለውና ሊላ ላሽፍበት ሲሞክር ጣልፎ ይጥለዋል። ለማንኛውም ልታናግራት ከፈለግ ቀጠሮ ይዝልሃለሁ። ይህን ስጣት፣ እንዳየችው የት መምጣት እንዳለባት ራሷ ታውቃለች ብሎ ትሄዳል። እንዳለው ማንን የተመለሰች ሊን ከያዛቸው እቃዎች ውስጥ በሙሉ ልጁ ያስቀመጠውን የአሳ ሳጥን ታነሳና የሆነ ነገር እያሰበች በሚመስል መልኩ ስታየው ማናጀሯም ይሄ ቅርብሽ በጣም ነው የሚሸታው ብላ ትጥለዋለች። ሊንም በሁኔታው ግራ ይጋባል። እነሱ እንዲሄዱም ተቀናቃኟ ታነሳውና የሆነ ነገር ትላለች። ማታ ላይ ማኒ ጥርሷን እያመማ ስለነበረ ተሸፋፍና ክሊኒክ ስትሄድም ሊን ይከተላታል። ታክማ ስትወጣም ስላየችው በጣም ትደነግጣለች። ከጨረሽ ወደ ቤት እንሄድ። ምን ላደርግ እንደመጣሁ አትጠይቀኝም እንዴ? የእኔ ስራ አንቺን መጠበቅ ብቻ እኮ ነው። ልትጠብቃት የምትፈልጋት ሴት ግን እኔ ባልሆነስ? አንቺ መሆንሽን በጣም እርግጠኛ ነኝ። ተቀናቃኟ ሚአኒ አብሮ አደግ ነኝ የሚለው ልጅ ታገኘውና የድሮ ታሪኳን አውርቶ እንዲያዋርዳት የቅጥታ ዝግጅት የሚደረግበት ፕሮግራም ላይ ብትቀጥረውም ልጁ ግን አኒ ቤተሰቦቹ በሌሉበት ጊዜ ለራሷ ከሚሰጣት ብር ላይ ቀንሳ ትምህርቱ እንዲጨርስ እንዳደረገችው ተናግረው ስላመሰግናትም እቅዷ ጭራሽ ከሽፍባታል። ማታ ላይ ያለችውን በሙሉ ቀርቶትም ለማናጀሯ እንዳሳማትና ከእሷ ጋር ይህንን ለማድረግ እንዳሰቡ እያስታወሰም አኒን አቅፋትና ምንም ቢሆን ሁሌም የምወድሽ እህቴ ነሽ። ሊንም እሱ የሚያውቃት አኒ ይህንን እንደማታረግ እያሰበ የበለጠ ግራ ይጋባል። ከጸጉሯ ላይም ሳምፕል ወስዶ ሲመረምር መንታት እንዳላት ይደርስበታል። አባቱም ሁለቱንም እህትማማቾች ሲከታተል ስለነበረ የምርም የፈለገው የትኛዋ እንደሆነ እያሰበ ግራ ይጋባል። አባቷም ዝግጅቱን ሲያየው ስራውን ትቶ ቶሎ ወደ ሀገሩ ለመመለስ ይወስናል። አኒም ለልጁ በድብቅ ቁጥሯን ሰጠውና ተደዋውለው እንዲገናኙ ትቀጥረዋለች። ለመውጣት ስትሞክር ግን ሌኒ ይዛታል። ልታታልለውና እንዳመማት ለማሳመን ብትሞክረም ሳይሳካላት ስለቀረ ሌላ መንገድ ለመፈለግ ወስና መታጠቢያ ቤት ትገባና እዛ ያገኘቻትን ልጅ እንድትረዳ ጠይቃትም ሌኒን ሲያዘናጉላት እሷ ታመልጣለች። ልጁም መንደራችን ስንደርስ ሁሉንም እንደምታስታውሽ እርግጠኛ ነኝ ይላትና ይዘዋት ይሄዳል። እንደደረሱም አባቷ ይደውላትና ያለችበትን ሲጠይቃትም የሆነ ቀረጻ ነበረብኝ ሊንም አብሮኝ ነው ያለው ብላ ብትዋሽም ሊንን ኬት እንደምታመጣው ግራ ስትጋባ ከኋላዋ ይቆምና ስልኩን ተቀብሎ መኖሩን ያረጋግጥላታል። አባቷም ሳይነግረው ሩቅ ቦታ ስለወሰዳት ይቆጣዋል። ስልኩ እንደዘጋው ማናጀሯን ለምንድነው ብቻውን የምትልከት? አስቸኳይ ቀረጻ ስለነበረ እኮ ነው። ጥሩ እንደዛ ኩን ያለችበት ሄደን ሰርፕራይዝ እናረጋታለን በተከታይኝ ይላትና መኪና ውስጥ ገብታ አኒን ለማስጠንቀቅ ብትሞክረም ስልኳን ተቀብሏት ቢያንስ ማዛ እስክንደርስ ዘና በይ አይሻለም ብሎ ያስቆማታል። አኒም ሊንን ለምንድነው ለአባቴ እውነቱን ያልተናገርክብኝ ብትለውም መልስ አይሰጣት ይቀራል። አብሮ አደጓም ተወዳታለህ እንዴ ሲለውም አኒ በቃ አሁን ምን ልታሳየኝ እንደፈለክ ለማወቅ ጓጉቻለሁ ቶሎ እንሂድ ብላ ጥያቄውን ታረሳሰዋለች። ልጅነታቸውን ያሳለፉበት ቤት ሲወስዳትም ብዙ ትውስታዎች ይመጡላታል። ሊንም እኔም ካደጋው በኋላ ባህሪዋ ሲቀየር የሆነ ነገር እንዳለ ገምቼ ነበር። ከእቷ ጋር ከመልካቸው ውጪ ምናቸውም አይመሳሰለም። እናቷ የት እንዳለች ታውቃለህ እንዴ? አላውቅም። ከድሮ ጀምሮ አኒ እንድትወጣም ሆነ ከሰው ጋር እንድትገናኝ አይፈቅድላትም ነበር። ስልክ እንኳን ይዛ ካገኘቻት በጣም ነበር የምትናደድባት። የሆነ ቀን ግን ሁለቱ ምንም ሳይናገሩ ጠፉ። እሷም ከቤት ውስጥ ወጣ ያደገችበት መሆኑንና ታሪኳን በሙሉ ስላስታወሰችው አብሮ አደጓን ታመሰግነዋለች። ስሟም ጂን መሆኑን ትደርስበታለች። ለሊነም ለአባቴ እውነቱን ነግሬው ወደ ትክክለኛው ህይወቴ መመለስ አለብኝ። በዛ ላይ እናቴን መፈለግ ይኖርብኛል። ምን ያህል ልጁ እንደሚወዳት ታውቂያለሽ። ሌላ ሰው እንደሆንሽ ሲያውቅ በጣም ሊናደድ ይችላል። አደጋውን ቢሆን የታሰበበት ይመስለኛል። ስለዚህ እህትሽን እስክናገኘት ድረስ ብትጠብቅ የተሻለ ነው እያላት እያለ አባትየው ይደርሳል። እሷም ስታየው ምንም እንዳልተፈጠረ ለማስመሰል ትሞክራለች። አባትየውም አብሮ አደጓ እንዳየወም እና የተገናኝታችሁን የረዳህ እባክህ እኔ ምንም አላስታውስህም ይለውና ልጁም ቀበጣጥሮ የተናገረው ለመደበቅ ይሞክራል። ማናጀሯም በቃ ከተያዝን አይቀር እውነቱን እናገር፣ ያው ታዋቂነቷን ለመጨመር ብለን ነበር ያደረግነው። እንደሱ ከሆነ ጥሩ እና ቀረጻችሁ መቼ ነው የሚያልቀው? ትንሽ ችግር አጋጥሞና ለነገ ተዘዋውሯል። ከልጄ ጋር እቆያለሁ በቃ ሲልም አኒ ደስ እንዳላት ታስመስልናም ወግ ማድረግ ጀምራሉ። ወዲያው ግን የሆነች አሮጊት ታያትና እንድታስታውሳት ስታስገድዳትም አባትየው ይነድዳል። አብሮ አደጓም ነገሩ ከመባባስ በፊት ሴትዮዋን ይዘዋት ሄዳል። ማታ ላይም ከሊን ጋራ ተውጣና ግን ምናልባት ሰርጀሪ ተሰርቼው እንዴ ጠጋ ብለኸኝ እስኪ ስትለው የተረበሸ የነካትና እንደዚህ አይነት ነገር ያለ አይመስለኝም፣ እናትሽን ብናገኛት ነገሩ ቀለል እንደሚለን እርግጠኛ ነኝ ይላትና መዝናናታቸውን ይቀጥላሉ። በድንገት ግን የሆነ ሴት ከርቀት ስትከታተላት ብታየም ማንነቷን መለየት ሳትችል ትቀራለች። ወደ ቤቷ ስትመለስ የድሮ ስልኳን ታገኘውና እናቷ ስለ አባቷ ማንነት ያስቀመጠችላትን መልእክት ታየዋለች። በቀጣዩ ቀንም እናቷ የት እንዳለች ለማወቅ ደጋግማ መልእክት ትልክላታለች።
ቀረጻቸውን ሲጀምሩም በደንብ ማስመሰል ስላልቻለችም ዳይሬክተሩ ደጋግማ እንድትሰራ ያደርጋታል። ሊንም በዚህ ተናደው ሲናገረውም እንዲያውም አንተን ስለምትቀርብ ቀለል ብሎ ትሰራ ይሆናል ብሎ ያስገባዋል። እንደገመተውን በጥሩ መልኩ ቀረጻውን ጨርሳሉ። ማታ ላይም ጂን እናቷን ከርቀት ታያትና ለምን ከልጅነቷ ጀምሮ ልትንከባከባት እንዳልቻለች እያሰበች ስታዝነም ሊን እንድትረጋጋ ብሎ ወደ ቲያትር ይወስዳትና እሱም ከአባቱ ጋር ያለው ግንኙነት ጥሩ እንዳልሆነ ነግሯትም የሆነ ጊዜ እንዲያውም ከቤት ጠፍቼ ነበር። ከተመለስኩ በኋላ ግን አባቴ ከመቆጣት ይልቅ ሲኒማ ወስደው እንድዝናና ነበር ያደረገኝ። አሁን ሳስበው ለኛ ብለው ይመስለኛል ሁሉንም ነገር የሚያደርጉት። አንቺም መጨነቅ የለብሽም ብሎ ይመክራታል። አብሮ አደጓም ማናጀሯን ለመቅረብ ይሞክራል። በቀጣዩ ቀን የሚሆነች ልጅ ጂን ላይ የያዘችውን ጁስ ለመድፋት ስትሞክር ሊን ያስቆማታል። ማናጀሯም ነገሩ ሳይባባስ ልጅቷን እንዲወስዷት ታደርጋለች። እና ሊንም እውነቱን ለማጣራት እንዲያመቻቸው አንድ ላይ ለመስራት ይወስናሉ። እሱ የአባቷ ክፍል ገብቶ ሲፈትሽ፣ እሷ ደግሞ ለእናቷ ደጋግማ መልእክት መላክ ትጀምራለች። ሊን አባቷ ሎከር ሊከፍተው ሲልም ድምፅ ሰምቶ ይደበቃል። እሷ መሆኗን ሳይና አባቷ እንደመጣ ሲያውቁም ተያይዘው ይደበቃሉ። አባትየውም ካሜራው ላይ ስትገባ ስላያት የተደበቁበት ቦታ ሲሄድም ልክ ፍቅረኛሞች እንደሆነ ያስመስላሉ። ነገሩን አስቀይራም እናቴ ምን እንደምትመስል ማስታወስ ባለመቻል እየከፋኝ ነው ስትለው የልደት ሰርተፍኬቷንና የእናቷን ፎቶ ቢሰጣትም ሌላ እንደሆነች ትመለከትና ትክክለኛ እናቷ ከሱ እንደደበቀቻት ይገባታል። በነጋታውም ቀረጻውን እያደረገች ያለም ተንሸራታ ልትወድቅ ስትል ሊን እንደተለመደው ደርሶ ያድናታል። ማታ ላይም ስክሪፕቷን ስታነበው ሊን ብዙ የፍቅር ሲኖች ስለነበሩት ርቀቷን መጠበቅ እንዳለባት መምከር ጀምሯል። ወዲያው ግን አብሮ አደጓ ይደውላትና ሊን ጠባቂዋ ከመሆኑ በፊት ይከታተላት እንደነበረና ከድሮ ፎቶዎቿ ላይ እንዳገኘው ያሳውቃታል። እሷን ፊልም እንዲያዩ ይዛት ወጣና ለምን ስትከታተላት እንደነበረ ብትነግረኝ ደስ ይለኛል። ማድረግ የማትፈልገው ነገር ከሆነ ደግሞ መብት ነው። እኔም የደበኳቸው ምስጢሮች አሉኝ ትለውና እንደወጡ የሚሆነች ድመት ታስደነግጣትና ላይተሩን አብርቶም ጨለማ ትፈሪያለሽ እንዴ? አይ አልፈራም። ብትፈሪም ችግር የለውም። አንቺ ለእኔ ብርሃን ይሁንሽልኝ። ከምንም ነገር ልጠብቅሽ ዝግጁ ነኝ ይላትና ገበያ ውስጥም የተዝናኑ ፍቅራቸውን ይገላለጻሉ። በቀጣዩ ቀንም ቀረጻዋ ላይ ከባልደረባው ጋር መቀራረብ እንዳለባት ሲያይ ቀናና ፊት ለፊቱ ያያቸውን አሻንጉሊቶች በሙሉ እየገዛ ለእራሱ ስራ ይፈጥራል። እንደ ጨረሰችም ለእሱም የጥጥ ከረሜላ ገዝታለት እየገባች አሻንጉሊት እንደምትወድ ያላውቅ ነበር ፕላስታሽፍበት አቅፋ ይፈጥባታል። ትንሽ ቆይቶም የሆነ የግጥም መጽሐፍ ይላክላትና አስታነበው እናቷ እንደጻፈችውና ስላሳለፉት ነገር ብዙ መረጃ እንዳለው ታስታውሳለች። ውሃ ጓራ ሄዳም ያለቻትን በሙሉ ብታስታውስም ለሊን ግን ሳታረጋግጥ ማውራት ስላልፈለገች ምንም ነገር ትዝ እንዳላላት ትሆናለች። ሊንም አባቱና የአኒ አባት ድሮ ላይ ተዋውቆ እንደነበረና ህፃናት ላይ ምርምር በሚደረግበት ጊዜ የአኒ አባት ልጅ ልዩ አወላለድ የነበራት ልጅ ስለነበረች ቢከታተሏትም ብዙም ሳትቆይ እንደሞተችና በዚህ ተናዶም ችግር እንደተፈጠረ ይደርስበታል። የጂናትም ለልጇ መረጃዎችን ቀስ በቀስ መስጠቷን ትቀጥላለች። ማታ ላይም ሊን ጋራ ትሄድና ነገን ምልክት ስሰጥህ ልጅ እንድታድናት ፈልጋለሁ። የአኒን አባት ጥርጣሬ ያለው ይመስለኛል። በዛ ላይ አባትንም በተመሳሳይ መልኩ እንደ ከደው ተጠረጠረ ነበር የጎዳው። በቀጣዩ ቀንም በቅዳቸው መሰረት አባትየው ምንም ነገር እንዳይጠረጠር ስለፈለጉ የገዛ ልጇን ያገተቻት አስመስልና ራሷን ከተራራው ላይ ተወረውረዋለች። ሊንም ልጇን ለመጠበቅ ብላ እንዳደረገችው ስለሚያውቅም ጂን ጮሃ ልፋቷ ምን እንዳስቀረው በማሰብ አፍኖ ይዛታል። ወደ ማረፊያቸው ከተመለሱ በኋላም ሊን አባቷ ጋር ሄዶ ራሷን መከላከል ያስተምራት ፈቃድ ይወስድና ይዘዋት ይወጣል። ምንም ነገር መሰልጠን አልፈልግም ተወኝ በቃ ብትሎም እጇን አጥብቆ ይዛትና ለምንድነው እንደዚህ የሆንሽ ያለሽ? ቆይ ሁሉም ቦታ ላይ አንተ የምታስፈልገኝ የሚመስል ነገር እየሰለቸኝ ስለሆነ ነዋ። እሺ እንደዛ ከሆነ ከኔ ራስሽን ማዳን ትቼ እንደሆነ እናያለን ብሎ ሲጠጋት በሂሏ ትረግጠዋለች። ራሷን የምትከላከልበት ስለት ሊሰጣት ቢሞክርም እየተመናቀረች ጥላው ትሄዳለች። አባቷ ቀጣይ ሕክምናዋን እንድትከታተል ሊያስገድዳት ቢሞክርም እንደማትፈልግ ታሳውቀዋለች። ማታ ላይም ለሊን መቼም እናቴ ምንም ፍጭ ሳታስቀምጥልኝ ሄደች አይመስለኝም፣ ፈልገን ማግኘት አለብን። በቀጣዩ ቀንም አንገቷ ላይ ቢላውን ታስጠጋውና አባዬ በድጋሚ ሆስፒታል እንድሄድ የምታስገድደኝ ከሆነ ራሴን የምጎዳው ስትለው ሊን ጠጋ ብሎ ለምን ወጣ ብለን ዘና እንድትል አናደርጋትም? ምናልባት ተጨንቀ ይሆናል እኮ ይልና ይዘዋት ይወጣል። መኪና ውስጥ ሆነውም እናትሽ ራሷን ከመጉዳቷ በፊት አግኝቻት ነበር እና እንድጠብቅሽም ቃል አስገብተኛለች። አባቴም ሆነ እሷ ከድሮ ጀምሮ አንቺ ለመጠበቅ የቻሉትን በሙሉ አድርገዋል። አሁን ደግሞ የኔ ተራ ነው ይልና እንድታምነው ኮማ ውስጥ የገባውን አባቱን ወስዶ ያሳያታል። በሌላ በኩል አኒ የእናትየው ስልክ ላይ ደጋግማ መልእክት ብትልክም መልስ አላገኘች ትጨነቃለች። ካንሰር አሟት በነበረ ሰዓትም ሕክምናዋን የተከታተለች ተስፋ የሰጠቻት እሷ እንደነበረች ያስታወሰች አሁን ላይ ለምትኖረው ሰላማዊ ህይወት ታመሰግናታለች። ሊንና ጂን የሚያሳልፏቸውን ነገሮች በሙሉ አስታውሰው በአደጋው ሰዓት ከልጅቷ ጋር እንድትቀያየሩና
ከመጽሐፉ ላይ ያለችበትን ቦታም ይደርስበታል። እሱም ወደዛ ከመሄዳቸው በፊት ወደ መንደሯ ተመልሳም እናቷ እንድትሰናበት ስለፈለገ ይዘዋት ሲሄድም ድሮ ላይ ስላገኘችው ልጅ ታወራዋለች። እሱም የምታወራው ስለሱ እንደሆነ ያረጋግጥላትና ደስ ብሏት ይጠቃቀፋሉ። ወደ ሊን ጋር ሲሄዱም ሊን እንዳየችው ደስ ብሏት ታቅፋለች። እህቷን ስታያት ግን ደርቃ ትቀራለች። ተመሳሳይ ዲኤንኤ እንዳላቸው እያሳዩዋትም ነገ ሙሉ ምርመራ እናካሄዳለን፣ አባቴ ሳይደርስብን እውነቱን ማወቅ አለብን፣ እሱን ጠዋት እናወራበታለን ብላ ማመን አለመቻሏን ታሳያቸዋለች። ጠዋት ላይም ሊን ማናጀሩና ጓደኛውን የሰውየው ቤት ልኮ እነሱ እስኪደርሱ ድረስ እንዲያዘናጉት ይነግራቸዋል። ልጅቷን ብትሆን ለምርመራው ለመስማማት ቅድመ ሁኔታዎችን ታስቀምጣለች። እንደገመቱትም ከእነሱ በፊት አባትየው ቀድሞ ይደርስበትና ማናጀሯን ያገኛታል። እዚህ ምን እየሰራች ነው? ልጅ ሲታለች ቀረጻ ላይ ስለቆየች ደግሞ አተኝታ ነው። አሁን ባንረብሻት ይሻላል፣ አለበዚያ ለመረመርም ብላ ታስቸግረናለች ትለውና ታዘናገዋለች። ስትቆይበት ግን ወደ ክፍሏ መሄዳል። እነሱም ቀድመው የቀዱትን ድምፅ ያሰሙትና እንዳለች አምኖ ይመለሳል። አኒም በጀርባ በር ትገባና አባቷን ታቅፋለች። አባትየው ምርመራውን ካካሄደ በኋላም ዶክተሩ ምንም መሻሻል አይታይባትም፣ ሌላኛው ህፃን በህይወት ካለች ቶሎ ተገኝታ ቀዶ ጥገናውን ማድረግ ይኖርብናል ይለውና ጋርዶቹም አኒ ከክፍሏ እንዳትወጣ ይከለክለዋታል። ለምን እንደሆነ ስጠይቃም ሊን ምን ያህል ጊዜም ከአደጋ እንደደናት ያሳያታል። ሊን ከጂን ጋር ጥሩ ጊዜ እያሳለፈ ያለ ማኒ ትደውለትና ልታገኛቸው እንደምትፈልግ ስትናገረም ግራ ቢጋቡም ይስማማሉ። እሷም አባቷ ጋር ሄዳ ለሊን ትንሽ ቀን እረፍት ብንሰጠው ብዬ እያሰብኩ ነው፣ ከአደጋው በኋላ ብዙ ሲለፋ ነበር ትለውና ይስማማል። ሊንዳ በጣም ልብሱ ላይ የሆነ ነገር አይታል ታነሳለች። ስጠጋ ይሸሻትና ትነዳለች። ከጂን ጋር ሲገናኙም ተመለይ ስትሉኝ ተስማማሁት፣ ሙሉ ጊዜን እዚህ ለማሳለፍ አይደለም፣ ከዚህ በኋላ ምርመራ ሲኖር ካልሆነ አልመጣም። ያው ጂን እኔን እንደሆንሽ ማስመሰልሽን መቀጠል ትችያለሽ እና ደግሞ ሊን ፍቃድ ተሰጣሁ እሷን ስትከተል መዋል አይጠበቅብህም፣ ሌላ ጠባቂ መድብሏታል ትልና ጂንን ከሌላ ጠባቂ ጋር እንድትወጣ ታረጋታለች። እሷም ከሊን ጋር ለመቀራረብ ፈልጋ እንዲዝናኑ ለማድረግ ብትሞክረም ብዙም ሊቀርባት ስላልፈለገ የባሰ ትበሳጫለች። ጂን ቀረጻዎቿን ስትጨርስም ሊን ቤት ሄዳ ስጠብቀው ትቆይና እንቅልፍ ይወስዳታል። እሱም እንዳያት ጃኬቱን ለብሳትና ስትነቃም ምን ያህል ተነፋፈቁ ማውራት ይጀምራሉ። በነጋታው የጂን ልደት ስለነበረ ብቻቸውን ጊዜ እንዲያሳልፉ ቢፈልግም የአኒ ልደት ስለነበረ ሳይሳካላቸው ቅራል። አኒም ለአባቷ የመጨረሻው ልደቴ ስለሚሆን ቀለል ያለ እንዲሆንልኝ ነው የምፈልገው ስትለው እያዘነ ይስማማል። ቀጥታ መስፈን ስለማትችልም ጂንን ጠራትና እንደለመዱት ይቀያየራሉ። ሰፈሩን አቅርባ ከጨረሰች በኋላም ጂን ስጦታ ሰጥታት መልካም ልደት ብትመኝላትም አኒ ግን ሳታያት ራሷ እንደተሰታ አረጋትና እሷን መስላ ሊን ጋራ መሄዷ ሳያንሳት ስልኩን ትዘጋዋለች። ጂን ነቅታ ደጋግማ ስትሞክርለትም አልሰራም ስላላት ግራ ትጋባለች። ሊን ግን ገና እንዳያት ለይቷ ስለነበረ ልትጠጋው ስትሞክር እየሸሻት ጂን እንዳትጎጃት ስለፈለኩ ነው ዝም ያልኩሽ፣ እንዳየውሽ ነበር እሷ እንዳልሆንሽ ያወቅኩት። ቆይ ለምንድነው እሷን የወደድካት? ተመሳሳይ አይደለንም እንዴ? እንዲያውም እሷ የኔን ቦታ ለመውሰድ እየሞከረች ነው። እውነትሽ ነው። አሁን ማን የማንን ቦታ ለመውሰድ እየሞከረ እንደሆነ አልታየሽም እንዴ? ይህንና ጓደኛው እንዲወስዳት ያደርገዋል። ጂንም እንደተከፋች ኬኳን ይዛ ሲኒማ ትሄድና ብቻዋ ልታከብር ስትለም ሊን ይደርሳል። ስለቆየሁ ይቅርበኝ ይላትና አንድ ላይ ያከብራሉ። በቀጣዩ ቀንም ጂን ለሌላ የማስታወቂያ ስራ አኒ ተተክታ ብትዘጋጀም አኒ ግን ተነዳ ስለነበረ በሩን ትቆልፍባትና የኔ ቦታ እንድትወስጂ መቼም አልፈቅድልሽም ብላ ትሄዳለች። ዝግጅቱ ላይ ግን ተቀናቃኟ ስለነበረች እንድትዘፈን ታስገዳታለች። እሷም ሰበብ ፈጥራ ነገሩን ብታልፈውም ህመሟ ይነሳባታል። እንደምንም ወደ ውስጥ ገብታ በሩ ለመክፈት ብትሞክርም አቅም ያንሳታል። መድኃኒቷም ይወድቅባታል። ይህንን ያስተዋለችው ጂንም የእሳቱን አላርም ታስጮኸውና ጠባቂዎቹ ደርሰው መድኃኒቷን ይሰጧታል። በሩን ከከፈቱላት በኋላም አኒ መቼም ላደረግኩት ነገር ትጠኛለሽ አይደል? ለምን ጠላሻለሁ? ከህይወትሽ ብወጣ ደስ የሚልሽ ይመስልሻል? ግን ደግሞ ልትጎጅኝ አትፈልጊም። ለአባትሽ ምንም አላልሽውም። የምትወደውን መጫወቻውን የተቀማች ህፃን ልጅ ነው የምትመስለው። ዝም በይ በቃ። ለአባቴ ያልነገርኩት ሌላ ልጅ እንዳለው እንዲያውቅ ፈልጌ ነው። በዛ ላይ ሊን እንደቀማሽኝ አባቴ እንድትቀምኝ የምፈቅድልሽ ይመስልሻል እንዴ? ትላትና ጂንም ከመውጣቷ በፊት ዞር ብላ ግን እኔ አንቺን በማግኘቴ ደስታ እንጂ ጥላቻ ተሰምቶኝ እንደማያውቅ እንድታውቂልኝ እፈልጋለሁ። ተቀናቃኛቸው ምን አኒን መጠራጠር ጀምራ ስለነበረ ለማረጋገጥ ብላ የነፋችውን ሽቶ ጂን ላይ ማሽተት ባለመቻሏ መንታዎች እንደሆኑ ትገምታለች። እነ ጂንም ማናጀሯን ይዘው ሆስፒታል ሄዱና የአኒ አባት ምርምሩን የሚያካሄድበት ክፍል ለማግኘት ተስማማሉ። ሆኖም ግን ሁለቱም ሊፍቶች እየደጋገሙ ቢሞክሩም ወደ ታችኛው ክፍል የሚወስዳቸውን ያጣሉ። በድንገትም እዛው የሚሰራው ዶክተር ያገኛቸውና በሰላም ነው የመጣችሁት? አዎ አባቴ ስለ ሚስጥራዊ ክፍል ነግሮኝ ነበረ፣ እሱን ለማየት ፈልጌ ነው። የምር ስለሱ ነገረሽ? ይገርማል። እኔ ራሱ እኮ እዛ መግባት አልችልም። አባትሽ ብቻ ነው ሲስተሙን የሚቆጣጠረው። አባትየውም አኒና ጂን የተቀያየሩ እንደነበር ይደርስበታል። ረዳቱም እኔ ግን ያልገባኝ ነገር ለምንድን ነው አኒ እየረዳቻቸው ያለችው?
ምናልባት መንታቴ ናት ብላ አዝናላት ይሆናላ ብላ ያሾፋል። በቀጣዩ ቀንም እነ ጂንም እንደለመዱት ተቀይረው ሲወጡ የአባትየው ሹፌር ጂን ወደ ላብራቶሪ ይወስዳታል። እሷም ጠርጥራው ስለነበረ ለሊን መልእክት ለመላክ ብትሞክርም ሳይሳካላት ስለቀረ እንደታወቀባቸው ይገባታል። ይህም ደግሞ ቢደውላትም ስላነሳችለትና ስቱዲዮ ስላልደረሰችም መጨነቅ ይጀምራል። አኒም አባቴ ወስዷት ነው የሚሆነው፣ አትጨነቅ፣ እኔ ወደ ላብራቶሪ የሚደርሰንን አቋራጭ መንገድ አውቀዋለሁ ብላ ትመራዋለች። አባትየው ወደ ላብራቶሪ ሲደርስም ዶክተሩ ጂን ድሮ ከላብራቶሪ ጠፋች የተባለችው ልጅ መሆኗን ያረጋግጥለታል። አባትየውም በጣም ጥሩ እየመጣች ስለሆነ ለሰርጀሪ የሚያስፈልጋችሁን ነገር በሙሉ አስተካክሉ። ጂን ያመማት አስመስልና ሹፌሩ መስኮቱ እንዲከፍተው ታደርገዋለች። መድኃኒቷን ጥላ ሊያነሳላት ጎንበስ ሲልም ሊሆነች ልጅ ስልኳ ላይ ለሊን መልእክት ጽፋ ትሰጣታለች። ልጅቷም ደውላ ያሉበትን ስትነግረውም በፍጥነት መንዳቱን ይቀጥላል። ማናጀሯ መንገድ ላይ ታስቆማቸው ይልካትና በፍተሻ ሳበው ያስቆሙታል። ምንም ሳያስተውልም ማኒ በድጋሚ ቦታዋን ቀይራ መኪና ውስጥ ገባለች። ምርመራ ሲካሄድም አኒ እንደሆነች ደርስበትና ልጁን በድጋሚ በማሰቃየቱ አዝኖ ያቅፋታል። ምንም አታስቢ፣ በቅርቡ ተሽሎሽ ደስ የሚል ህይወት እንደሚኖርሽ ቃል ገባልሻለሁ። በቀጣዩ ቀን የሚሆነ ሪፖርት ስለ ሁለቱ መንታሞና ስለ ድብቁ ላብራቶሪ መረጃ ይወጣል። አባትየው ይዞ ቢያስፈራራውም ዜናው ግን ማስቆም ሳይችል ይቀራል። እነ ሊንም መንታ መሆናቸውን አምነው በአደባባይ ሁለቱም አብረው እንዲታዩ ያደርጓቸዋል። አባትየውም አኒ በድጋሚ ማንነቷ እንዳትቀይር በማሰብ በጥብቅ ቁጥጥር ይደረግባታል። ሆኖም ግን ማናጀሯና ሊን ተባብረው ቀጥታ ዝግጅት ላይ እንዲቀርቡ ያደርጓቸውና አኒ ስለ ህማማውና ስለ ግል ጉዳዮች ያስተናገር አባቷ ቢናደድም ንዴቱን ለመደበቅ ይሞክራል። ወዲያው ግን ጂን ይዘዋት ይወጡና መንታዋ መሆኗን ሲናገሩ እሱም በጣም ይናፈቃትና የሚወዳት ልጅ እንደሆነች ማስመሰሉን ይቀጥላል። ለጋዜጠኞቹም ታግታበት እንደነበረ የተናገረ አዛኝ አባት ይመስላል። ሊንም ተንኮሉ ገብቶ ስለነበረ ወደ ጂን ጠጋ ብሎ እንደምንም ብለሽ ልታዘናጊ ሞክሪ እሺ ይላትና ወደ ቢሮ ገብቶም ከጓደኛው ጋር በመተባበር ሲስተሙን ለመክፈት ይሞክራል። አባትየው ክፍሉ የገባ ሰው እንዳለ ቢያውቅም ጂን ኢንተርቪውን አሳባ ስላስቆመችው ሳይሄድ ይቀራል። ሊን ተስተካክሎለት ሲስተሙን ከከፈተው በኋላም አባትየው ሊያስቆመው ቢሞክርም አኒ ህመሟ ብሶባት ትወድቅና ይዘናጋል። ሊና ጂንም ወደ ላቡ ይገባሉ። አባትየውም ለአኒ ሰርጀሪዋን የሚያካሂዱት ከጂን አካል እንደሆነ ስትሰማ ትደነግጣለች። እነ ሊንም ቢሆን እውነቱን ይደርስበታል። እሱም የጂን ፍራቻ አይቶ ያጸናታል። መረጃዎችን ሰብስበው ሊወጡ ሲሉ ግን አባትየው ሲከታተላቸው ስለነበረ በሩን ይዘጋባቸዋል። ሊንም እሽን የደረስክብን ገብቶኛል፣ ግን አንድ ነገር ብቻ አስረዳኝ፣ ለምንድነው አባቴን ያጠቃኸው? ልገለው ፈልጌ አልነበረም። ጂን በህይወት እንዳለች ሳውቅ ከእኔ በመደበቁ ተናድጄ ስለነበረ ተጣላንና ሳይታሰብ አደጋ ደረሰበት ይለውና ራሳቸው እንዲስቱ ጋዝ ይለቅቅባቸዋል። ምንም ከማድረጉ በፊት ግን የሊን አባት ከኮማዊ ነቃና ትክክለኛ ልጁ አኒ ሳትሆን ጂን እንደሆነች ያስረዳዋል። ምርምሩን ስናካሄድ የጂን ዲኤንኤ ያስመስለን ነው አኒ ላይ የተሞከረባት። ከዛ ግን ስተተፈጠረና ትክክለኛዋ ልጅህ አኒ እንደሆነ የተነገረ ቢለውም ሊያምናቸው ስላልፈለገ ኦፕሬሽኑ እንዲካሄድ ይጠይቃል። አልስማማ ሲሉትም ራሱ ለማድረግ ሲሞክር ሊን ደርሶ ያስቆመዋል። ወዲያው ግን ሙሉ የላቡ ሲስተም ይበላሽና ችግር ውስጥ ይገባሉ። ሌሎቹ እንዲወጡ አዘው ጂንን ለማዳን ሲሞክር አባቱ አኒ ስለሞተችበት እሱንም ሊገለው አስቦ ይመታዋል። የሊን አባቱ ሙሉ ህንጻው ከመፈንዳቱ በፊት ትንሽ ደቂቃ እንዲጨምርላቸው መቆረጥ ያለበትን መስመር ይነግራቸዋል። እነ ሊንም ያቺን ደቂቃ ተጠቅመው ያመልጣሉ። አባቱም እሱን ለማዳን ብሎ ህይወቱ ያልፋል። ከ2 ዓመት በኋላም ሊንና ጂን ሰላማዊ ህይወታቸውን እየኖሩና ለመጋባት ሲወስኑም እያሳየን ፊልሙ ይጠናቀቃል።